ሰላም ውድ የሻማ አካዳሚ ተማሪዎቻችን እንኳን ወደ ሻማ አካዳሚ በደህና መጣችሁ። ዛሬ የምንማማረው የተን ፊደል ይሆናል ማለት ነው። ኦኬ ተ ፊደል ተን ፊደል በቀላሉ እንደዚህ የመስቀል ምልክት በመስራት መጻፍ ትችላላችሁ ማለት ነው። ግን የሚያስቸግረው ከዚህ ቀጥሎ የሚመጡት የሌሎቹ አጠቃላይ እንደምትመለከቷቸው 7 ናቸው። እነሱን እያንዳንዳቸውን ለይቶ ማወቅ ያስፈልጋል። በትክክል ለመጻፍ ለማንበብ እነዚህንን 7ቱን ለይቶ ማወቅ ያስፈልጋል እና እሱንም በደንብ ለመለየት እንዲያስችላችሁ ከምስል ጋር የተደገፈ ቃላቶችን ይዤላችሁ መጥቻለሁኝ ማለት ነው። በኋላም አረፍተ ነገሮችን እያደረግን እናያለን ማለት ነው። አብራችሁን ቆይታ አድርጉ። አመሰግናለሁኝ። እሺ የመጀመሪያው ድምፅ ተ ነው የምንለው። ተ ትንሽ ምላሳችን ወጣ እናደርገውና በፊት ጥርሳችን ንክስ አድርገን ተ እንለዋለን ማለት ነው። አሁን ይህንን ተ ያላችሁ እየደጋገማችሁ መለማመድ ነው ማለት ነው። መደጋገም ለአእምሮ ማስረጽ ትልቅ ሚና አለው ማለት ነው። ስለዚህ አብራችሁኝ በሉ ማለት ነው። ተ ቱ ቲ ታ ቴ ት ቶ እንለዋለን ማለት ነው። ልክ እንደዚህ ማለት ነው። እስኪ የመጨረሻ አንዴ አብረን እንድገመው። አብራችሁ በሉ። ተ ቱ ቲ ታ ቴ ት ቶ። በጣም ቀላል። እንደዚህ እያደረጋችሁ መለማመድ ትችላላችሁ፣ እየደጋገማችሁ እያላችሁ ማለት ነው። ከዚህ ላይ እንደምትመለከቱት የመጀመሪያው ተ በሚለው ተማሪ፣ ቱ ከታች ምልክቷን ማድረግ ነው። ቱባ፣ እችናተኝ ቲማቲም፣ ታን ፊቷን መቀየር ነው። ታኒካ፣ ቴ ደግሞ ከታች ቀለበት ላይ መመስረት ነው። ቴምብር፣ ትል፣ ቶ እንደዚህ ነው የምታደርጉት። ቶፋ። ስለዚህ ልክ እንደዚህ እያደረጋችሁ የድምፁን መነሻ እያደረጋችሁ እያንዳንዱን ፊደል በዚህ መልኩ እንድትይዙት ወይም ደግሞ በትክክል እንዲገባችሁ ያስችላችኋል ማለት ነው። በዚህ መልኩ እናንተም እየደጋገማችሁ ማለት ማንበብ መለማመድ ትችላላችሁ ማለት ነው። እስኪ አንድ መጨረሻ ላሳያችሁ እና ሁሉንም በአንድ እያልኩላችሁ ሄድና እናንተም አብራችሁ ታጠናላችሁ ማለት ነው። በዚህ መልኩ ተማሪ፣ ቱባ፣ ቲማቲም፣ ታኒካ፣ ቴምብር፣ ትል፣ ቶፋ። እንደዚህ እያደረጋችሁ እናንተም እየደጋገማችሁ ግን አንብቡት ማለት ነው። እሺ ከዚህ በመቀጠል እነዚህን በተመለከተ አረፍተ ነገሮችን እየመሰረትን እንመለከታለን ማለት ነው። ብዙዎቻችሁ የሚከብዳችሁ አረፍተ ነገር መመስረት ነው። እስኪ አብረን የምናየው ይሆናል ማለት ነው። እሺ ይሄ እንደዚህ የቃላቶች ስብስብ በአንድ ቃላቶች ሲሰባሰቡና በ4 ነጥብ ሲዘጋ ምን ይባላል? 4 ነጥብ ተዘጋ ማለት አንድ ሙሉ መልእክት ማስተላለፍ ይችላል ያ ነገር ማለት ነው። ያ የተጻፈው ነገር አንድ ሙሉ መልእክት ማስተላለፍ ይችላል ማለት ነው። እና በተለይ ትኩረት ማድረግ ያለባችሁ አረፍተ ነገር ላይ ነው። ብዙዎቻችሁ አረፍተ ነገር ላይ ትኩረት ካደረጋችሁ የማንበብም የመጻፍም ክህሎት በደንብ ይዳብራል ማለት ነው። እሺ የመጀመሪያው ከዚህ ላይ የምታዩት ይህ ተማሪ ነው ማለት በቃ መሆንን ነው የሚገልጸው። ይህ ተማሪ ነው። ይህ የሚለው ጠቋሚ ቃል ነው ብያችኋለሁ በባለፈው። ይህ የሚለው እንዳትረሱ። ይህ ተማሪ ነው። ተማሪ ማለት ይህ ቱባ ነው። ቱባ እንዳልነው ከዚህ ላይ ይህ ቲማቲም ነው።
ታችኛውን አጠፋውባችሁ። ይህ ቲማቲም ነው። ቲማቲም እንዳልን ማለት ነው። ይህ ታኒካ ነው። ታኒካ። ይህ ቴምብር ነው። ቴምብር። ይህ ትል ነው። ትል እንዳል ነው። ይህ ቶፋ ነው። ቶፋ። ስለዚህ በዚህ መልኩ እናንተ የማንበብና የመጻፍ ክህሎታችን ማዳበር ትችላላችሁ ማለት ነው። እና ከዚህ ላይ የተጠቀምኳቸውን ቃላቶች ነው እንግዲህ ከዚህ ላይ አረፍተ ነገር ምስረታ አድርጌ እየሰራሁላችሁ ማለት ነው። እና እናንተም በትክክል እነዚህኞችን ካነበባችሁ ከዚህኛው ጋር የሚያወቅ የሚያስፈልጋችሁ ይህ የሚለውን እና ነው የሚለውን ብቻ ነው ማለት ነው። ሌላው በቅድሚያ ከዚህ ላይ አስተምሬያችኋለሁ ማለት ነው። እና እንደዚህ እያደረጋችሁ የማንበብ ክህሎታችሁን እና የመጻፍ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ቀጣይ አንድ ነገር ልጨምርላችሁና እሺ አሁንም ምንድነው የምናደርገው ማለት ነው። አሁን እንደ ጥያቄ መልክ እያደረግን ነው የምንሄድበት። እሺ እዚህ ላይ እንደምትመለከቱት እቺ የጥያቄ ምልክት ናት። ሁሌም ማስታወስ ያለባችሁ እንደዚሁና እቺ ምልክት ካለችባት የጥያቄ ምልክት ናት። እሺ ያ ነገር ጥያቄ ነው ማለት ነው። በአራት ነጥብ ከሆነ ግን መልስ ነው ማለት ነው። እንደዛ ነው ብዙ ጊዜ። ስለዚህ ያ ምንድን ነው? ያ ምንድን ነው? ጠበቅ ታረጉታላችሁ። የኛውን የመጨረሻው መጠይቃዊ ለማድረግ ነገርየውን ጥያቄያዊ ለማድረግ ያ ምንድን ነው ትሉታላችሁ። ያ ምንድን ነው? ያ ማለት ያ የሚለው ጠቋሚ ነው። እሺ ይሄ አንድ ፊደል ነው ግን ቃል ነው። ኦኬ ያ ስትሉ ጠቋሚ ቃል ነው። ያ እየጠቋማችሁ ነው። ያ ምንድን ነው? ከእናንተ ራቅ ያለ ነገር ማለት ነው። ያ ምንድን ነው ትላላችሁ። ያ ታኒካ ነው። ያ ታኒካ ነው ትላላችሁ ማለት ነው የሆነውን ነገር። እሺ ያ ምንድን ነው? ያ ምንድን ነው? አሁንም ሌላ ጥያቄ። ያ ምንድን ነው? ያ ቴምብር ነው። ያ ቴምብር ነው። ኦኬ ከዚያ በመቀጠል ደግሞ ይህ የሚለውን ደግሞ ይህ ማን ነው? አሁን ይህ እና ያ የሚለውን ሁለቱን መለየት አለባችሁ። ያ ማለት ከናንተ ሩቆ ላለ ነገር ነው ያ የምትሉት። ይህ ማለት ደግሞ ከናንተ ቅርብ ለሆነ ነገር በእጃችሁ ልትነኩት የምችሉ ነገር ለናንተ ቅርብ የሆነ ነገር ይህ ማን ነው ትላላችሁ ማለት ነው። ይህ ማን ነው? ከናንተ ቅርብ ለሆነ ነገር ይህ ተማሪ ነው ብላችሁ ትመልሳላችሁ ማለት ነው። ስለዚህ በደንብ የአማርኛ አጠቃቀማችሁን በደንብ ማስተካከል አለባችሁ ማለት ነው። ያና ይህ የሚለውን በደንብ መረዳት መቻል አለባችሁ። ያ የሚለው ርቀት ከናንተ ርቀት ላለ ነገር ነው። ይህ ከሆነ ደግሞ ከናንተ ቅርብ ላለ ነገር በእጃችሁ የምትነኩት ነገር ከሆነ ማለት ነው። ይህ ማን ነው? ይህ ምንድነው? እያላችሁ መጠየቅ ትችላላችሁ ማለት ነው። እንግዲህ የዛሬው ትምህርታችን የተን ፊደል በተመለከተ ነበር። ዋናው ዓላማችን የፊደሉን ድምፅና ፊደሉን መማር ማጥናት ነው ማለት ነው። በዚህ መልኩ በአረፍተ ነገርም በቃልም እያደረግን የፊደሉን ቅርጽና ድምፅ ታሳቢነት ያደረገ ትምህርታዊ ይዘት ያለው ቪዲዮ ነው የነበረው። አብራችሁኝ ስለቆያችሁ በጣም አመሰግናለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሻማ አካዳሚን በጣም እጅግ አድርጌ አመሰግናለሁ። ከእናንተ ጋር ቆይታ ያደረኩት መምህር አቤል ነበርኩ። በቀጣይ ቪዲዮ እስክንገናኝ መልካም ቆዩ። አመሰግናለሁ።